አድማስ ከአድማስ እስከ አድማስ። ሰላም ጤና ይስጥልን ክቡራን አድማጮቻችን፣ እንደምን ሰንብታችኋል? እንደምን ከርማችኋል? ዛሬ ቤተሰብን እናነሳለን። በተለይ ደግሞ ለዚህ ሀሳብ መነሻ የሆኑን ሰሞነኛ የማህበራዊ ጉዳይ እንቅስቃሴ ወይም ደግሞ ማህበራዊ ትስስር ገጽ ላይ የሚነሱ ሀሳቦች ቤተሰብን በተመለከተ ፍቺን በተመለከተ የሚነሱ ሀሳቦች በስፋት አሉ። አሁን ላይ እንደ አዲስ የተነጋገርንባቸው ነገር ግን በተለያየ አጋጣሚ በተለያየ ምክንያት ትዳራቸውን የፈቱ ሰዎች የፍቺን ጽድቅነት የጽድቅ መንገድ አስመስለው ሲናገሩት እንሰማለንና ይሄ ደግሞ ልክ አይደለም። በተለይ እንደኛ አይነት ማህበረሰብ ያለው ህዝብ ላይ ወይም ደግሞ እንደ ኢትዮጵያ ያለ ማህበረሰብ ለቤተሰብ ለትዳር የሚሰጠው ትልቅ ክብር አለ። ከዛ ውጪ ሃይማኖቱ ሚለን አለ፣ ያደግንበት ባህል ሚለን ነገር አለ። ግን ከዛ ባህል ያፈነገጡ የሚመስሉ አዳዲስ ይሄ አፈንጋጭ የሆኑ ማንነቶች ወይም ደግሞ አፈንጋጭ ሀሳቦችን በመገናኛ ብዙሃን በሚኒስትሪ ሚዲያም ሲነገሩ እየሰማን እንገኛለንና ስለዚህ ቤተሰብ ምንድነው? ቤተሰብ ዝም ብሎ ተመስርቶ ዝም ብሎ ይፈርስ ነገር ነው ወይ ሚለውን ነገር ለማንሳት ወደድን። ክቡራን አድማጮቻችን እንግዲህ ቤተሰብ የተለያየ ትርጉም አለው። ግን አንድ የሚለየው ነገር ሁሉም ባህል ላይ ዓለም ላይ ያሉ ማህበረሰቦች ወይም የተለያየ ማህበረሰብም የቤተሰብን አስፈላጊነትና መሰረታዊ የሆነ ተቋም እንደሆነ ይነገራል። በተለይ በዚህ በማህበረሰብ ጥናት ዘርፍ ላይ ቤተሰብ ዋነኛ ከሚባሉ ተቋማት መካከል ይገኛል። በተለይ የሰው ልጆችን ከመስራት አንጻር ልጆችን ከመስራት ማንነት የሰውን ማንነት ከሚሰጡን ወይም ደግሞ የመጀመሪያ ትምህርት ከምንባርባቸው ተቋማት መካከል ዋነኛውና መሰረታዊው ነገር ቤተሰብ እንደሆነ ይነገራል። አንድ ማህበረሰብ ጤናማም የማይሆንበት ወይም ደግሞ የታመመ ማህበረሰብም አለ አይደል? የሚታመም ማህበረሰብ ወይም ደግሞ ጤናማ ያልሆነ ማህበረሰብም ጤናኛ የሆነ ማህበረሰብም ሊወጣ የሚችለው ከማህበረሰብ እንደሆነ ወይም ደግሞ ከቤተሰብ እንደሆነ ይነገራል። ጤነኛ የሆነ ማህበረሰብ ቤተሰብ ያለበት ማህበረሰብ ጤነኛ ልጆችን ያወጣል። ጤነኛ ሀገር ጤነኛ ዓለምም ትኖራለች ተብሎ ይታሰባል። በትክክልም እንደዛ ነው የምናየውና ጤነኛ ቤተሰብ ደግሞ ማሳያው እናት አባት አብሮ ማደግ አብሮ መኖር አይደለ? እንደዚህ አይነት ነገሮችን እናነሳለን። ስለዚህ ይሄ መሰረታዊ ስለሚባለው ተቋም ቤተሰብ ምንድነው የሚለውን ነገር እስቲ እናንሳው። እንደሚባለው እንግዲህ በአጥኞች በተለይ የማህበረሰብን ነገር የሚያጠኑ ሰዎች ቤተሰብ መሰረታዊ ተቋም እንደሆነ ይናገራሉ። መሰረታዊ ነው ሲባል ምን ማለት ነው ከሚለውን ጀምር። ጥሩ እንግዲህ ማስቴ ጥሩ መግቢያ አውርታለች። ቤተሰብ ቃሉ በራሱ ትርጉሙ ምንድነው? አሁን ለምሳሌ ቃላት ፍቺ ያላቸው አይደል? ፍቺ ሲባል እኛ ከምናነሳው ሀሳብ ጋር አይደለም። ቤተሰብ ትርጉሙ ቤተሰብ ነው የሚባለው አይደል? ሁለት አይነት፣ አንድም የቤተሰብ ሲባል የሰው ቤት እንደማለት ነው። አንድም ቤተሰብ ሲሆን ደግሞ የሰዎች ቤት እንደማለት ነው። ስለዚህ ሁለቱም ሰውነትን ማዕከል ያደረገ ነው ማለት ነው። ስለዚህ አንደኛ ሰብ ሲባል የራሱ የወል ስም ነው አይደል? የወንድም የሴትም ነው። ለነጠላ የምትሰጠው አይደለም። ስለዚህ ቤተሰብ ስትል ወንድንም ሴትንም ያጠቃለለ፣ ያ ማለት አባወራውንም እማወራውንም ያጠቃለለ ከዛ ልጆቹንም ያጠቃለለ ይሆናል ማለት ነው። ይሄ ትርጉሙ ቀጥታ በተለይ በኢትዮጵያዊ ነባር እምነትና አስተሳሰብ ላይ ስትመጣ ቤተሰብ የሚሰጠው ትርጉም የቤተሰብ አባወራ የሚለው የቤተሰብ መሪ ነው። መሪ ሆኖ የሚያስተዳድርበት። ለዛም ነው ብዙ ጊዜ የሀገር መሪ ስሜት ያላቸው ወይም ሀገርን መምራት የሚችሉት ቤተሰቦቻቸውን መምራት የሚችሉ ሰዎች ናቸው። ቤተሰብን መምራት ሳትችል እንዴት ሀገርን ትመራለህ ብለው አንዳንዶች ይጠቅሱታል ይሄንን ማለት ነው። አንዳንዶች ደግሞ ቤተሰብን ለመምራት በራሱ ራስን መግዛት ትልቁ ጀግና የሚባለው ሰው ራሱን መግዛት የቻለ ነው ይላል። ምክንያቱም ራሱን የገዛ ሰው ቤተሰቡን ያስተዳድራል፣ ሀገሩንም ያስተዳድራል፣ ማህበረሰቡንም በዛው ልክ ማስተዳደር ይችላል ተብሎ ስለሚታሰብ ማለት ነው። ስለዚህ ቤተሰብ የሚለው ቃል የሁለት ቃላት ጥምር ውጤት ነው። ቤትና ሰብ፣ ቤተልሔም እንደሚባለው የእንጀራ ቤት እንደሚባለው። ስለዚህ ቤተ የምትሏ ስብስቡን ህብረቱን የምትጠቅስ፣ ሰብ ደግሞ የሰው ቤት የሚለውን ሰዎች የሚኖሩበት ቤት እንደማለት ትርጉሙን የሚሰጥ ነው ማለት ነው። እንግዲህ ቤተሰብ አንተ እንዳልከው የሰዎች ቤት የሰዎች እንደዚህ ካልክ በኋላ
ቤተሰብ ራሱ ደግሞ ያድጋል አይደለ? የአንድ ማህበረሰብ ውስጥ ብዙ ቤተሰቦች ሊኖሩ ይችላሉ። ስለዚህ አገር የሚለውን ጽንሰ ሐሳብ ስናስብ ምን ጀምረው ከቤተሰብ ነው ማለት ነው። ምናልባት ከዛ በጣም አውርደው ከግለሰብ የሚጀምሩ ሰዎች ሊኖሩ ይችላሉ። ግን ዛሬ በእኛ ኮንቴክስት ቤተሰብ ነው መነሻችንና ቤተሰብ ስትል እዛ ቤት ውስጥ ያሉ ሰዎች ስብስብ ነው የሚሆነው። አንደኛ በቁሙ ቤቱን ማለት ብቻ ሳይሆን የሰዎቹን ስብስብ ጭምር ነው። አብሮ መኖራቸውን አብረው ክፉ ደጉ ማየታቸውን ሁሉ የቤተሰብ ታሪክ አድርገህ ልትስለው ትችላለህ። ከዛ ይሄ ቤተሰብ አንድ ቤተሰብ አለ፣ ሌላ ቤተሰብ፣ ጎረቤት እንዲያለ ደግሞ ማህበረሰብ ደግሞ የሚመሰርተው እሱ ነው። ያ ማህበረሰብ ደግሞ ሰፍቶ ሀገር የሚሆነው እሱ ነው። ስለዚህ ቤተሰብ ላይ በሚገባ ልክ በሚያስፈልገን ልክ መስራት ከቻለን ኢምፓክቱ ጥሩ በሆነ መንገድ አገር ላይም ሁሉ ጭምር ሊንጸባረቅ የሚችል ነው። ስለዚህ ትልቁ ነገር ቤተሰብ ላይ መስራት ማለት ነው። አሁን ቅድም ማስቲን በመግቢያ ላይ ስትለው እንደነበረው ሰሞኑን በተለያዩ የብዙሃን መገናኛ አማራጮች ስንሰማቸው የነበሩት የቤተሰብ ችግሮች የነሱ ድምር አገርንም ጭምር አፌክት ሊያደርግ የሚችል ነው። ስለዚህ ትልቅ ትኩረት ያስፈልጓል ማለት ነው። ቤተሰብ እንደ ቀልድ የሚታይ አይደለም። ስትጀምረው ራሱ በብዙ ምክረ ሀሳቦች የታጀበ ሊሆን ይገባል። አሁን ቤተሰብ የሚለውን ነገር የምንጀምረው በትዳር ነው ይታወቃል። ትዳር ያልጀመረው ቤተሰብን ያለ ብዬ ስለማላስብ፣ ስለዚህ ያንን ትዳር ስትጀምር እንዴት ባለ ጥንቃቄ ነው የሚለውን ነገር እንደየአጋጣሚ እንደየኑሮ ሁኔታ በተለያዩ እምነቶች ውስጥ ያሉ ሰዎች ከሆኑ እንደየቤተ እምነቶቻቸው አስተምህሮ መቼም ሁሉም ቤተ እምነት አስተምህሮ ቤተሰብን ትዳርን ቅዱስ አድርጎ የሚያይ ነው የሚሆነው መቼም እንደሚታወቀው። ስለዚህ በእነሱ አስተምህሮ የታገዘ ከዚህ መስመር ውጭ ነን ያሉ ደግሞ ዘመን ያመጣቸው የስነ ልቦና ባለሙያዎች አሉ። እነሱም ስለ ቤተሰብ የሚያነሷቸው የሚያወሯቸው በጣም በርካታ ነገሮች አሉ። እነሱን እንደ ጀርባ አጥንት ቆጥረህ በዛ ምክር ሀሳብ ዙሪያ ቤተሰብን መመስረት መቻል አለበት። ያም አይሆን ከሆነ አሁን በሲወዛወር ባየናቸው መልኩ ስለ ቤተሰብ ያለው ምስል ስለ ቤተሰብ ያለን ስዕል የተበላሸ የሚሆን ከሆነ ግን ይሄ ጉዳይ ሄዶ አገርንም ጭምር የሚያሳዝን ደረጃ ላይ መድረሱ ስለማይቀር መሰረት ነው ቤተሰብ ለማለት ነው። እውነት ነው። እንግዲህ ቤተሰብ የባህል መስታወት ነው ወይም ደግሞ የእሴት መስታወት ነው። እኛ አሁን ያለን ማንነት የተሰራው ከቤተሰባችን ነው ወይም ደግሞ ቤተሰብ ከምንለው እናት አባት ከዛ ከፍ ይያልክ እንግዲህ አብዛኞቹ ይሄ ኤክስቴንድድ ፋሚሊ ነው አይደለ? የኛ አያትም እንደዚህም በጋራ የሚያድግበት ማህበረሰብ ነው በብዛት የኛ ማህበረሰብ ያለው። ግን ይሄ የተሰጠን ማንነት ዛሬ ያለን ማንነት እንዲሁ ዝም ብሎ የመጣ ሳይሆን ቤተሰብ የሰራብን ማህበረሰብ የሰጠን ነው። እንግዲህ ቤተሰብ በተለያየ መንገድ ይመሰረታል። አንደኛው ግን ትዳር ነው። በጋብቻ ነው ቤተሰብ የሚመሰረተው። ልጆች በጋብቻ ውስጥ ሲያድጉ ምን አይነት ማንነት ይኖራቸዋል፣ በፍቺ ሲያድጉ ምን አይነት ማንነት ይኖራቸዋል፣ ራሱን ችሎ በጣም ሰፊ የሚያነጋግር ነገር ነው። ብዙ ጊዜ ግን አሁን ላይ በተለይ የኛ ትውልድ ሊባል በሚችል ደረጃ ቤተሰብ የሚባለውን ነገር ይሄ ዋጋ ያለ መስጠት አይነት ነገር ምን ያለን አይደለ? እንግዲህ አንድ ጤናማ የሆነ ማህበረሰብ ጤናማ የሆነ ቤተሰብ ውጤት ነው። ጤናማ ቤተሰብ የሌለው ማህበረሰብ ጤናማ ሰው ሊያወጣ አይችልም፣ ወይ ደግሞ ጤናማ ልጅ ሊያወጣ አይችልም። ይረበሻል። ማህበረሰብን የሚረብሽ ለማህበረሰብ ጠንቅ የሚሆኑ አፈንጋጭ የሆኑ ማንነቶች እንዲፈጠሩ የሚያደርጉት ጤናማ የሆነ ቤተሰብ በማህበረሰብ ውስጥ ሳይኖር ሲቀር እንደሆነ ይነገራል፣ ይታመናል። ያም የምንኖረው ስለሆነ የምናየው ነገር ነው። ስለዚህ ቤተሰብ የምንለው ነገር የአንድን ማህበረሰብ ባህል፣ ወግ፣ እሴት ነጸብራቅ ከሆነ የተለየ እንክብካቤና የተለየ ደግሞ አታያይ ለቤተሰብ ሊኖረን ይገባል ማለት በማክበር ደረጃ ማክበር አለብን፣ ማክበር መጠበቅ አለብን ማለት ነው። ያ ቤተሰብ ያ ትልቅ ተቋም የሚባለው ነገር እንዳይፈርስ እንግዲህ መሰረታዊ ከሚባሉ ተቋማት መካከል አንደኛው ቤተሰብ ነው ካልን ይሄን ቤተሰብ በተለያየ መንገድ አደጋ ሊደርስበት ይችላል። ቤተሰቡን ፈተና ላይ የሚጥሉ ነገሮች ሊኖሩ ይችላሉ። በባልና በሚስት መካከል ሊሆን ይችላል፣ በልጆችና በቤተሰብ በወላጆቻቸው መካከል ሊኖር ይችላል። ግን እነዛን ችግሮች ምንፈታባቸው መንገዶችና ደግሞ ችግሩን የምናይበት መንገድም የተለያየ ነው። ምናልባት ለዛሬ ቀደም ሲል በመግቢያችንም ስንለው እንደነበረው ለዛሬ ይሄን ሀሳብ እንድናነሳው ምክንያት የሆነን ሰሞኑን የተላለፈ አንድ ቃለ መጠይቅ ነበረ። በእርግጥ የአይነት ቃለ መጠይቆችና ነገሮች በተለያየ ሚዲያ ላይ በተለያየ ጊዜ ሲገለጹ እንሰማለን። ትዳራቸውን በተለያየ ምክንያት ያፈረሱ ሰዎች ከትዳር በኋላ ስላላቸው ግንኙነት ሲናገሩ የሚናገሩበት መንገድ በትዳር ከመኖር እንደሚሻል ተደርጎ ማለት ቅዱስ እንደሆነ ተደርጎ ይነገራል። እንግዲህ ቤተሰብ የሚባለው ነገር ትዳር የሚባለው ነገር በጣም ክቡር እንደሆነ በተለይ የኛ ማህበረሰብ እንግዲህ ሃይማኖተኛ ማህበረሰብ ነው ተብሎ ይታሰባል። ቤተሰብን ትዳርን የሚያይበት ደግሞ የተለየ አይንና መነጽር አለው አይደለ?
እንግዲህ ዝም ብሎ አሁን እንደሌላ እንደተቀረው ዓለም ዝም ብሎ ትዳር አይመሰረትም አይደል? ሽማግሌ ሁለቱ ሰዎች እንኳን ቢግባቡም ሽማግሌ ተልኮ እንደዚህ ተብሎ ቤተሰብ የሚመሰረትበት ትዳር የሚመሰረትበት ሂደት በራሱ ረጅም ነው። ወይም ደግሞ እንዲሁ ዝም ብሎ የሚመሰረቱት አይደለም። ስለዚህ ይሄ ዝም ብሎ የማይመሰረት ተቋም ልክ ግን ሲፈርስ ወይም ደግሞ ከፈረሰ በኋላ ፍቻቸውን ሰዎች የሚገልጡበት መንገድ ልክ ያልሆነ ያልተስተካከለ ሌሎች ሰዎችንም ደግሞ የሚበርዝ በተለያየ መንገድ ትዳራቸው ችግር ላይ የነበረ ወይም ደግሞ ያሉ ሰዎች ለማከም ወይም ደግሞ ለማስተካከል እየሞከሩ ያሉ ሰዎች ይሄን ሲያዩ ቢቀርስ የሚል አይነት አስተሳሰብ እንዲይዙ የሚያደርጉ ልክ አይደሉ ማለት በጣም ግን ሊለመድም እንግዲህ ማህበረሰብ የሚሰማው የሚያየው ነገር ውጤት ነው። መገናኛ ብዙሃን ማህበረሰብን በመስራት ረገድ ያላቸው ሚና ቀላል አይደለም አይደል? አንደኛው ይሄ ሶሻላይዜሽን ወይም ደግሞ ሰው ይሰራባቸዋል ከሚባሉ ተቋማት መካከል አንደኛው መገናኛ ብዙሃን ናቸው። መገናኛ ብዙሃን ደግሞ በተደጋጋሚ ፍቺን እየገለጡበት ያለው መንገድ የተፋቱ ሰዎችን እያቀረቡ ወደ ገበያ እያመጡ ሀሳባቸውንም እየነገሩበት ያለው መንገድ እጅግ የተሳሳተ ነው እያልን ነበር አይደል? እኔ መጀመር የምፈልገው በዚህ ጉዳይ ይሄ አይነት ጽንሰ ሀሳብ ሚዲያ ላይ መውጣት አለበት ወይ ከሚል ነው። አሁን ሚዲያዎቻችን አንድ ሰው ወይ ሁለት ሰው አይደለም ታስቦበት በሚመስል መልኩ በርካታ ትዳሮች ከመጀመሪያው ጀምሮ እንዴት አይነት ጸብ ውስጥ እንደገቡ ከመናገር ጀምሮ እስከ ፍቻቸው ድረስ እሱን ደግሞ ለማህበረሰቡ ምንም እንዳልሆነ በሚያሳይ መልኩ መፋታት ማለት በጣም ቀላል የሆነ ነገር እንዲመስለን የሆነ አይነት ምስል በሚቀርጽ መልኩ ሚዲያዎች ላይ እየቀረቡ ነው። ይሄ የሚዲያዎቹ ስራ መሆን አለበት ወይ የሚል ጥያቄ ማንሳት ያስፈልጋል። ምንድነው ሚዲያ አልኩኝ? ብዙሃን መገናኛዎች ማህበረሰቡ ላይ ትልቅ ተጽዕኖ የሚያመጡ ናቸው። ወደድንም ጠላን። በተለይ ሜንስትሪም ሚዲያ ሲሆን ሶሻል ሚዲያዎች ላይ እንኳን የምትጠብቃቸው ነገሮች አሉ የራሱ ተፈጥሮ ስላለው። እነዚህ ግን ሬዲዮ ቴሌቪዥን የምትላቸው ግን የሚያቀርቧቸው ሰዎች ላይ ከፍተኛ ጥንቃቄ ሊያደርጉ ይገባል። አሁን ይሄ ስለ ቤተሰብ ስናወራ ማህበረሰቡን ሀገርን መመስረት የሚያስችል ትልቅ ተቋም ነው እያልን ያንን ተቋም እንዲናድ መናዱም ደግሞ ቀላል የሆነ ነገር እንዲመስል የሚያደርጉ እንግዶችን ማቅረብ አግባብ ነው ወይ የሚል ጥያቄ ማንሳት ያስፈልጋል። እና የሚገልጹበት መንገድ ትዳር ከሚባል እስር ቤት ተገላገልኩኝ አይነት ስሜት እየሆነ ስለሆነ ማህበረሰቡ ዘንድ ይሄ ጉዳይ በጣም ተራ ቀላል የሆነ ነገር እንዲመስል እያደረጉ ነው። ሚዲያዎቹ በራሱ ከፍተኛ ጥንቃቄ ሊያደርጉ ይገባል። ሰዎቹ ራሳቸው ሊወስዷቸው ደግሞ የሚገባቸው ጥንቃቄዎች አሉ። ሲጀምር ትዳሩን የጀመሩበት መንገድ ልክ ነው ወይ የሚለው መጠየቅ አለበት። አሁን ቅድም ማስቴ ስታነሳው እንደነበረው ሽማግሌ ተልኮ ምናምን ረጅም ፕሮሰስ አይ ዶንት ቲንክ አሁን ያኛው ነገር አለ ብዬ ሽማግሌ እንኳን የሚላከው ለይስሙላ ሆኗል። አሁን ኦሬዲ መቼ እንደሚጋቡ ታውቆ ሽማግሌ ሲመጣ ድግስ ተደግሶ ነው የሚጠበቀው። ሰርጋክል ድግስ እሱ ሁሉ ፕሮሰስ ተረስቶ መተጫጨቱ አሁን የዴቲንግ የሚባለው ቀጠሮ ይዞ ጊዜ ማሳለፉ ሁሉ ተረስቶ እንደው ዝም ብሎ በቀላሉ ትዳር ውስጥ ይገባል። ከዛ በቀላሉ ደግሞ መፋታት ይመጣል። ስለዚህ ቤተሰብ የሚባለውን ነገር የምንጀምርበት መንገድ በራሱ ልክ አይደለም። ወደ ቀደመ ማንነታችን መመለስ የሚያስፈልገን ይመስለኛል በአንድም በሌላ መንገድ። ከዛ በኋላ ግን ትዳር ውስጥ ከገቡ በኋላ ራሱ መስዋዕትነት መክፈል የለባቸውም ወይ? ትዳር የሚባለው ነገር እንዲሁ በቀላሉ ዝም ብሎ የሚረሳ ነገር ነው ወይ? አካልህ ካካሌ ምናምን ተባብለህ የምትገባው ቃል የምትገባው ነገር ተራ ሆነ ወይ? አሁን ስለ ቃል ያለን ትርጓሜ ራሱ በጣም የተዛባ እየሆነ እኮ ነው። ሁሉም በየእምነቱ መጽሐፍ ቅዱስ ፊትም ሆኖ ወይ ቁርአንም ፊትም ሆኖ የሚገባው ቃል እኮ አለ አይደለ? በእምነት ስርዓታቸው የሚጋቡ ከሆነ ቢቸግርህ ቢያምህ እንዲህ ብትሆን ብታጣ እንደዚህ ብትሆን አልክድህም ተባብሎ ነው የሚጋቡት። ያ ሁሉ ነገር ልጅ ብታጣ ኢቭን ያ ሁሉ ነገር ተረስቶ አሁን እንደ ቀላል ነገር ትዳርን እንዲመፍታት የማይሆን ነገር ደረጃ ላይ ሲደርስ በጣም ያስተዛዝባል። እኔ በጣም ጥሩ ምሳሌ ያገኘሁት ስለ ትዳር መርከብ ነው የሚል ነው። ተስፋዬ ማሞ በቅርቡ ከማዕበል ማዶ የሚል መጽሐፍ ጽፏል። ህይወቱን የገለጸበት ነው። በእርግጥ መጽሐፉን የማንበብ እድሉ አልነበረኝም፣ ግን ስለ መጽሐፉ ከእንዳለጌታ ከበደ ጋር ቃለ መጠይቅ ሲያደርግ ነበር። እንዳለጌታ ከበደ በአፍም በመጣፍም ከተዋጣላቸው ሰዎች መካከል ነው። በጣም ሲናገር ጥሩ፣ ሲጽፍም ጥሩ። ሲናገር አንደበተ መልካም የሆነ ሰው፣ ሲጽፍ ደግሞ ጣቶችን ቁርጥማት አይንካብህ የምትለው አይነት ሰው። ከሱ ጋር ሲያወራ ተስፋዬ ማሞ ትዳርን መርከብ አለው። ከዛ ካፒቴኖቹ ደግሞ ባለትዳሮቹ ናቸው። መርከብ ባህር ላይ ሲሰጥም ፌል ያደረገው ካፒቴኑ ነው እንደሚባለው ሁሉ
ትዳርም ከተበላሸ ፊልም ተጠያቂዎቹ ፌል ያደረጉ የሚባሉት ባለትዳሮቹ ናቸው። ስለዚህ ይህንን መርከብ በትክክለኛው ጎዳና የማስኬድ ትልቅ ኃላፊነት ያለባቸው ናቸው ባለትዳሮች። እሱ መርከብ ሲለው እኔ ደግሞ ባለ 3 እግር ተሽከርካሪ ብለን ብናስበው ብዬ አሰብኩኝ። ትዳርን ባለ 3 እግር ተሽከርካሪ ከፊት አንድ ተሽከርካሪ ጎማ አለው፣ ከኋላ ደግሞ ትይዩ የሆኑ 2 አሉት። የመጀመሪያው ከፊት ያለውን ፍቅር ብለን እንውሰደው፣ መቼም ስለሚዋደዱ ነው የሚጋቡት ብለን፣ እሱ ረጅሙን መንገድ ያስኪዳቸው። ግን ትዳር ውስጥ ፍቅሩ ብቻ በቂ አይደለም። ትዳሩን ባላንስ አድርገው የሚይዙለት መከባበር እና ትኩረት መሰጣጣት የሚባሉ ነገሮች መኖር አለባቸው። አንዱ ለአንዱ የሚሰጠው ክብር፣ አንዱ ለአንዱ የሚሰጠው ትኩረት፣ እነዚህ ባላንስ አድርገው ሊያቆሙት ይችላሉ። አሁን ብዙ ጥያቄ ይነሳል። እናንተ በእነሱ ቦታ ብትሆኑ እንደዚህ አትሉም ነበረ የሚል ጥያቄ ያነሳሉ። በእርግጥ ነው እኛ በእነሱ ቦታ ብንሆን ይህን አይነት ጥያቄ ላናነሳ እንችል ይሆናል። እነሱን ደግሞ እኛ ጥያቄ መጠየቅ አለብን። በልጆቻቸው ጫማ ቢቆሙ ይህንን ውሳኔ ይወስናሉ ወይ? አሁን ከትዳር ልጅ የሚባል ነገር ልጁ ሳይፈልግ በወላጆቹ ፍላጎት ነው ወደዚህ ዓለም የመጣው። ልጅ የሚባል ነገር አለ፣ ሁለቱን የሚያስተሳሰር ለዘላለም እንዳይለያዩ ሊያደርጋቸው የሚችል። እኛ በእነሱ ጫማ መቆም አንችልም፣ የታወቀ ነው። እነርሱ ግን በልጆቻቸው ጫማ መቆም አለባቸው። በተለይ አሁን ታዋቂ ሰዎች ሲሆኑ የከሌ ልጅ መባል አለ። የከሌ ልጅ መባሉን እንኳን እነዚህ ሰዎች ቶለሬት ማድረግ ቢችሉ ያለ እናት ማደጉ ያለ አባት ማደጉ በጣም ከፍተኛ የስነ ልቦና ቀውስ ሁሉ ሊያመጣ የሚችል ነው። አንዳንዶች በአባት ጨካኝ ሆኖ ትዳር ቢበተን ወንድ ልጅን ሁሉ እንደዛ የመሳት አጋጣሚ ሊኖራቸው ይችላል። በተቃራኒው ደግሞ ሴት ልጆችን ሁሉ እንደዛ የመሳል አጋጣሚ ሊኖራቸው ይችላል። በልጆቹ መጻኢ እድል ላይ ቀጥተኛ የሆነ ክፉ ተጽዕኖ የሚያሳርፍ ሁሉ ነው። ስለዚህ እኛ በእነሱ ጫማ መቆም አንችልም። ኦፍ ኮርስ እሱን ልንረዳ እንችላለን። እነሱ ግን ፈልገው ባመጧቸው ልጆቻቸው ጫማ ቆመው ቶለሬት ሊያደርጉ ይገባል። ቅድም መርከብ ስንል እንደነበረው መርከብ እንዲሰጥም ሽንቁሮች ምናምን ውሃ የሚያስገቡ ሽንቁሮች ሊኖሩ ይችላሉ አይደለ? ውሃ ሲገባበት ይሰጥማል። ትዳር ሽንቁር አይፈልግም። የጓደኛ ሽንቁር፣ የቤተሰብ ሽንቁር፣ የሆነ ነገር ሽንቁር፣ በዛ ውስጥ የነገር ውሃ እየገባ ሊያሰጥሞ ይችላል። ያ ትዳር ከሰጠመ ካፒቴኖቹ ባለ ትዳሮች ፌል አድርገዋል መባሉ፣ እዛ ውስጥ የተሳፈሩ ልጆችም መጻኢ ዕድላቸው መበላሸቱ የማይቀር ነገር ስለሆነ ከፍተኛ ጥንቃቄ ሊደረግበት ይገባል ብዬ አስባለሁ። አምሽ ጥሩ መነሻም ሀሳብ የሚያነሳውና ብዙ ነገር ዳሰሃል። ማስቴም ቅድም ስትል እንደነበረው ትዳር ተቋም ነው አይደል? ተቋም ሲመሰረት ዝም ብሎ አይመሰረትም እኮ። እውነት ነው። አንድ ተቋም ለመስረት እኮ ያለው ፕሮሰስ አለ። ስለዚህ ትዳር ደግሞ ከተቋሞች ሁሉ ተቋም የሆነ እድሜ ጠገብ ተቋም እኮ ነው አይደል ትዳር የምንለው። አሁን የምናየው ችግር ግን የቤተሰብ ችግር ውጤቱን እናየዋለን እንጂ መፍረስ የሚለው ቃል ጋር ስንደርስ ከዛ በፊት ያሉ የብዙ መፍረሶች ውጤት ነው። አሁን የቤተሰብ ፍቺ ምንለው ሚዲያው፣ ሶሻል ማህበራዊ ሚዲያ፣ መገናኛ ብዙሃን ያሉ እነዚህ የሚያሳዩት አሁን ያየን ያለው ነገር በኋላ ላይ በደንብ የምናየው ይሆናል። ግን ይሄ ትዳር የሚባለው ማሰሪያው አይደል? የቤተሰብ ማሰሪያ ትዳር ነው፣ መመስረቻው ማለት ነው። ምዕራባውያን ስለ ትዳር የሚያስቡት የራሳቸው አመለካከት አለ። ኢትዮጵያ ምስራቃውያን የራሳቸው እሳቤ አለ። ወደ ኢትዮጵያ ስትመጣ ደግሞ ወግ አጥባቂ ማህበረሰብ ነው ያለው። ስለዚህ ያ ማህበረሰብ ደግሞ ስለ ትዳር የሚሰጠው ስያሜና ትርጉም፣ አስተሳሰብ አለ። ስለዚህ ትዳር የሚለውን ትርጉም የምናየው በምዕራባውያን እሳቤ አይደለም ማለት ነው። ምክንያቱም አሁን እነሱ ጋር ስትመጣ አሁን ጋብቻ የሚባለው ቃል ራሱ ብዙ አይነት ነው። ፖሊጋሚ ነው አይደል? ኦልሞስት ብዙ ሚስት የኮንትራክት ጋብቻ አለ። ተፈራርመ እስከ ሐምሌ 6 እስከ ሐምሌ 7 ሚስቴ ባሌ ምናምን ተባብለ የምትጋባው አለ። 7 ባለ ወንድምና እንደዛ አይነት ነገር አለ። ለምሳሌ አሁን ትላልቅ ብድላይ አሁን እንደ አይከን የምታያቸው የመዝናኛ ኢንዱስትሪውን ከተቆጣጠሩት ውስጥ አሁን ቢዮንሴ ናቸው ዘልቀው ያሉት አይደል? አብዛኞቹ የምትላቸው ግን በዚህ በኮንትራክት ጋብቻ ነው። ይታደሳል፣ ውላቸው ይታደሳል። ውላቸው እንደ አከራይና ተከራይ ማለት ነው። አሁን ለትዳር የሰጡት ቦታ የዛን ያህል ነው ማለት ነው። አየህ፣ እኛ ጋር ስትመጣ ግን እንደነሱ አይደለም ምን ተረጉመው። አሁን ችግር የፈጠረው እሱ ነው። የኛን እሳቤ፣ የኛን ባህል፣ አስተሳሰብ በምዕራባውያን እሳቤ መተርጎም ማለት ነው። ገባ? ሀሳቡ አለ፣ ተግባር ላይ ስታመጣው የምዕራባዊ አይነት አድርጎ ከዘመናዊነት ጋር የቅድም ፖስት ሞደርኒዝም የሚለውን እሳቤ ማስቴ ከስቱዲዮ ውጭ ስናወራው ነበር አይደል? ያንን ትርጉም በህይወታቸው ውስጥ ለመቀላቀል በሚያደርጉት እንቅስቃሴ ውስጥ ወይ ሸሚዙ ያጥራል ወይ ሸሚዙ ይረዝማል ማለት ነው እንደማለት ነው። እጅጌው ይረዝምብሃል ወይ ያጥርብሃል ማለት ነው። አይመጣም፣ ፊት አያደርግም። ይህንን ያየ ነው ሚዲያው ጋር ስንመጣ ማለት ጋብቻ
ከእንትና ጋብቻ ነው እኮ ትርጉሙ እኮ አይደል? ጋብቻ ሲባል ከሆነ አካል ጋብቻ የምታደርገው እንትን ነው ግንኙነት ነው አይደል? ወደ መንፈሳዊ ዓለም እኮ ስትመጣው እንደውም ቅዱስ ብሎ ይጨምርበታል። ቅዱስ ጋብቻ ከቅዱስ ጋር ብቻ። ይሄ ራሱ መተሳሰሪያውም መመስረቻውም በራሱ ግንኙነቱም በሁለቱ መካከል በወንዱና በባልና በሚስት መካከል ያለው ግንኙነት በራሱ ቅድስና እንዳለው ይነግራል። ጋብቻ ቅዱስ ነው ይልና መተኛውም በራሱ ቅዱስ ነው ይላል። ስለዚህ ቅድስና የሚባል ማለት ነው የተለየ ነው። ቅዱስ ማለት የተለየ እንደማለት ነው አይደል? ስለዚህ የተለየ ነው ማለት ነው። ይበዛ ትዳር የሚባለው ጽንሰ ሐሳብ ውስጥ አሁን ትዳር ደግሞ ለቤተሰብ መሰረት ይሆናል ማለት ነው። አሁን ከዛ ያፈነገጠው የሚጀምረው ማፈንገጥ የሚጀምረው ከጋብቻ ይጀምራል። ከሽምግልና ቅድም እንዳልከው ማለት ነው ከመተጫጨት ያፈነገጠ እንትን ነው የሚጀምረው ማለት። ከዛ ውጤቱን የምታየው ቤተሰብ ከተመሰረተ በኋላ ልጆች ከመጡ በኋላ እኔ አንድ ታሪክ አውቃለሁ የሚገርምሽ። ባልና ሚስት ናቸው፣ 2 ልጆች ወልደዋል። ሚስት ከባል ሌላ ግንኙነት ጀምራለች። ብዙ አመት ወደ 20 ምናምን አመት ቆይተዋል እና በዛ እንትን ውስጥ እስኪ ያውቃል። የሚገርም ነገር ባልየው ያውቃል ይሄን ግንኙነት እንደጀመረች ምናምን፣ ግን ዝም አለ። ምክንያቱም ልጆች አሉ። ቅድም ስታነሳው ነበር ማለት ይሄ አንድ አሜሪካዊም ጥናት አድርገው ነበረ። የሆነች ዶክተር ነች፣ ስሟን ለጊዜው ረሳሁት እንጂ ማለት ነው። ከጋብቻ በኋላ የልጆች ስነ ልቦና ላይ በተመለከተ ጥናት አድርጋም ነበር እና ያ አባት ዝም አለ። ልጆቹ ለአቅመ አዳም ለአቅመ ሔዋን እስከሚደርሱ ድረስ ማለት ነው። የሚገርም ነገር የዛን ሁሉ አመት 20 አመት 18 አመት እስኪሞላቸው ድረስ ባል ዝም ብሏል። ሚስት ግን በዛ ድርጊቷ እንደቀጠለች ነው። ከዛ አሁንም ባል አልተናገርም፣ አባትየው ማለት ነው። ልጆቹ በራሳቸው ጊዜ ደረሱበት ጉዳዩን ማለት ነው። እናታቸው ከአባታቸው ሌላ ግንኙነት እንዳላት ማለት ነው። አባታቸውን ጠሩት። ለምንድን ነው እንደዚህ ሲሆን ታውቃለህ? ያውቅ ነበር፣ ግን እናንተን ለማሳደግ ስል አየህ፣ እናንተን ለቁም ነገር ለማብቃት ስል እናንተን ቤተሰብ በትኝ እንዳልበድል ስል ይህን ነገር በዝምታ አልፌዋለሁ። የዛን ጊዜ ራሳቸው ልጆቹ ናቸው እናታቸውን ሻንጣ አስይዘው እንድትሄድ ያደረጉት ማለት ነው። ገብቶሃል አይደል? ይሄ መስዋዕትነት ላልከው ነገር ነው። እንደዚህ አሁን ትዳር ቤተሰብ የምትለው በመሰራራት ውስጥ የሚመጣ ነገር ነው አይደል እንዴ? በእንትን ስታየው ትርጉሙ እኮ ሚስት የቀኝ ነች የግራ የቀኝ ናት ይባላል። የቀኝ ነች በግራ ነው የተለመደው፣ ግን የቀኝ ጎን ከቀኝ ጎን ነው የተገኘች ይባላል። ምክንያቱም ለሰው ልጅ ከግራ ይልቅ ቀኝ ነው ለረዳትነት የሚመቸው አለ። አሁን በቀኝ ስተወረውርና በግራ ስተወረውር አንድ አይደለም አይደል? ግራኝ የሆኑ ሰዎች እንዳይቀኝ እሱ እንደለምን በነገራችን ላይ ራሱ ዲፊካልቲ አለው። አሁን በግራ መጠቀም ማስቴ ብዙ ማትችላቸው ነገሮች አሉ። ማስቴ ግራኝ ነች። አድማጮቻችን ማስቴ ግራኝ ነች። አትታያችሁ እንጂ ቆይ ምን ይከብደኛል? እንደ ቀኝ አይሆንም ይባላል። በፍጹም እኔ አላ እንግዲህ እናንተ መስራት የምትችሉትን በሙሉ እንደምሰራ ነው የማውቀው። እስቲ እሱ የመቼም በጋል አርድበት እኮ ለሰው ልጅ ይወል በቀኝ አውልህ ይባላል። ቀኝ መልካም ረዳት ደግሞ ምክንያቱም ረዳት እንፍጠርለት አይደል የሚለው ራሱ ለአዳም ረዳት እንፍጠር መልካም ረዳት የሚገ በቀኝ ነው። ስለዚህ በቀኝ ነው አጥንቱ የተሳበው አይነት ነገር አስተምሮ አለ። ስለዚህ ይሄንን መሰራራት ነው ክፍተት ነች ማለት እኮ ክፍተት ነች። ስለዚህ ያንን መሰራራት ምደፍ ነው በትዳር ውስጥ ነው። አሁን ይሄንን አልፎ ሰው የሆነ ጥናትም እያየው ነበር። በተለይ ይሄ ከፍቺ ጋር በተያያዘ ምን ይላል? የአንደኛው የፍቺ መብዛት ባልና ሚስት ማለት ነው እርስ በርስ የመቻቻል እንትናቸው መዳከም ነው። አሁን ለምሳሌ ትዳር ማለት ትዕግስት ማለት አይደል? ያ ትዕግስት የለም። ስለዚህ የሚሸነፍ ዊን አፕሮች የሚባለው እንደ ፖለቲካ ዓለም ስመጣ ዊን አፕሮች የሚባል ነገር የለም። አንደኛው የግድ አሸናፊ መሆን አለበት፣ ወይ እኔን መስማት አለበት፣ ወይ እሱ ደግሞ እሷ እኔን መስማት አለባት በሚል ሐሳብ የመጣ ስለዚህ ሐሳቤን አይቀበልም፣ ሐሳቤን አትቀበልም በሚል ሐሳብ ፍቺዎች ይደረጋሉ። የግል ጥቅም
አሁን በትዳር ውስጥ ሆነ የግል ጥቅምን በነገሮችን በጠረጴዛ ዙሪያ ከመፍታት ይልቅ ያን የጊዜያዊና የግል ጥቅማቸውን ለማስከበር ሲሉ ወይም ያን ሐሳብ አልተቀበለኝም ስሜቴን አልተረዳልኝም በሚል ሐሳብ ለፍቺ ይዳረጋሉ ይላል። አብዛኞቹ የፍቺ መሰረቶች ይሄ ነው። በኋላ ላይ የመጣጣም የምን አብሮ የመሄድ የሚለው ነገር በፊት መጨረስ ሲኖርብን አሁን ይሄ አልፎ ይመጣና ችግሩ እዚህ ጋር እንደ አዲስ ተዋወቃል ገባ። ይሄ ነው መጠናናት አስፈላጊነቱ እዚህ ጋር ነው። መጠናናት ማለት ደግሞ መረዳዳት ማለት ነው። አንተ ምን እንደምትፈልግ ምን እንደሚያስደስትህ ምን እንደሚያስከፋህ ያንን ማወቅ እኮ ነው መጠናናት። ሌላ ነገር የለውም እኮ አይደል? ያንን በደንብ ሳትጨርስ ትመጣና በ6 ወር በ3 ወር እኮ የሚጋቡ አሉ። ከዛ በኋላ ትዳር ውስጥ ከገቡ በኋላ እሱ እንደዚህ ነው ምናምን ጠርሙስ ምናምን መወራወር ማለት ነው። ስለዚህ ወደዚህ የሚዳርጋቸው ምንድነው? መጀመሪያውኑ መጨረስ። አሁን 6 አመት 5 አመት ከዛም በላይ 10 አመት የቆዩ ምናምን አንድ ጓደኛ ያለኝ እንደውም ለምንድነው ማታገባው ሲባል ትዳር ጥሩ መሆኑን በደንብ በምሳሌ ያስረግጠ ንገረኝና አገባለሁ ይላል። ይሄ ዝም ብሎ የመጣ አመለካከት አይደለም ማለት ነው። ገብቷል? አንደኛው ተጽዕኖ ምንድነው? ሚዲያ ነው። ሚዲያዎች ቢዝነስ ኦሪየንትድ ሆነዋል፣ ማርኬት ሆነዋል። ሰው የሚያስፈልገው ሰው ማድመጥ የሚያስፈልገው ምንድነው የሚለውን ራሳቸው አንተን ይሰሩህና አንተ የምትፈልገው እንደዚህ ነው ይሉሃል። ገብቷል? ሰው ስለዚህ የሚያጓጓ ነገር ይፈልጋል ይላል። ኢንተርቴይንመንትም በዛ በተንሸዋረረ ትርጓሜ ነው የተረጎሙት። ይሄ ደግሞ የራሱ መፋለስን አምጥቷል በማህበረሰቡ ዘንድ ማለት ነው። ይሄንን ቢዝነስ ኦሪየንትድ ስለሆኑ የሚያገኙትን ጥቅም እንጂ ማህበረሰቡ ላይ የሚያመጣውን ጉዳት ታሳቢ ስሌቱ ተሰርቶ ስለማይሆን የሚቀርበው ለነሱ ውጤታማ ናቸው፣ ግን ማህበረሰቡን ወደ አላስፈላጊ ሆነ እሳቤና እይታ እየዳረጉት ነው ማለት እንችላለን። አንዳንድ ጊዜ አሁን እንትን አይገርማችሁም? ለአርያነት የምናመጣቸው ሰዎች ራሱ ወደ መገናኛ ብዙሃኑ ፊት ለፊት የምናመጣቸው ሰዎች ለምሳሌ በብዙ ትግልና ፈተና ህይወታቸውን ትዳራቸውን ያቆዩ ብዙ ሰዎች ባሉበት ሀገር ላይ ትዳራቸውን 10 አመት እንኳን የዘለቀ ህይወት ያልሰጡ ሰዎች እንደ ምሳሌ ተደርገው ይቀርባሉ። አብሮ የሚኖሩ ሰዎች ለምሳሌነት አይሆኑ ማለት ነው። ምን ማለት ነው የሚል ጥያቄ እንድናነሳ መጥቶ ያደርገናል አይደል? ይሄው ተለያይተው በቃ አንዳንድ ጊዜ እኔ በጣም ግርም ይለኛል። የሆነ ጊዜ ሁለት ያየሁት የሆነ ኢንተርቪው ነበርና አንዲት ሴት ናት የምትጠየቀው በፊት አልተለያየ አብረን አንኖርም ግን አልተለያየንም አይነት ነገር አልተፋታንም፣ አብረን አንኖርም አልተፋታንም። ከዛ በሌላኛ ጊዜ ደግሞ ለአንድ ኢንተርቪው ስንመጣ ተለያይተናል ተፋተናል ግን አልተለያየንም አይነት ማለት ይሄ ተርሚኖሎጂ እየቀያየሩ ፍቺን ቅዱስ ለማድረግ የሚደረግ ጥረት በራሱ ልክ ነው ወይ የሚል ጥያቄ እንድታነሳ አድርጋል። ማለት ምሳሌ የለንም ወይ በዚህ ደረጃ ለወጣት ቤተሰብ ለሚመሰርቱ ሰዎች ለማንኛውም ሰው ቢሆን የነሱስ ቤተሰብ የነሱስ ትዳር የሚባልላቸው ሰዎች የሉንም ወይ? ደግሞ መደነቅ ያለበት ሴቱ ነው እንግዲህ ትዳር መቼም ሁሉም ሰው ቤተሰቡን ሲመሰርት ወይም ደግሞ ቤተሰብ የመልካም ነገሮች ሁሉ ስብስብ አይደለም። ብዙ መውጣት መውረዶች፣ ብዙ ፈተናዎች አሉት። በእነዛ ፈተናዎች ውስጥ ሁሉ ረጅም ጊዜ የኖሩ ሰዎች ፊት ሳይሰጣቸው በተደጋጋሚ ለመገናኛ ብዙሃን ለገበያነት በርግጥ ማርኬቱም ያን የሚፈልግ ይመስለኛል፣ ሰዎችም ያን ማየት የሚፈልጉ ይመስለኛል፣ አላውቅም ግን በተደጋጋሚ እነሱ ሲመጡ ይታያል። ይሄ በጣም ጤነኛ ያልሆነና የተበረዘ አስተሳሰብ ነው። ምሳሌ የሌለን ይመስላል። መገናኛ ብዙሃኑ ምሳሌ አድርገው የሚስሏቸው ሰዎች ልክ ያልሆኑ ጥረት ላይ ያሉ ሰዎች ሊሆኑ ይችላሉ። አንዳንድ ሰዎች እንግዲህ ህይወታቸው በቋፍ ላይ ሊሆን ይችላል። ያን ለማድረግ ግን እንዲህ አይነት ነገር ሲያዩ ይሄም ከተቻለማ በቃ ወንድምና እንሁን በራሱ ባልና ሚስት ሆኖ መኖር ያልቻለ ሰው ወንድምና እህት ሆኖ ለመዝለቅ ለምን ይፈልጋል ነው ጥያቄው በነገራችን ላይ አይደል? አንዳንድ ጊዜ ምክንያቱም ትልቁ ነገር ያ ነው። ከወንድምና ከእህትነት በላይ በተለይ በእንደዚህ አይነት ህይወት ውስጥ ያለፉ ሰዎች የሚጠቅማቸው ባልና ሚስት ሆኖ ቢኖሩ ቤተሰብ ሆኖ ቢኖሩ ነው። አዳዲስ ጸባይ ማህበረሰብ ላይ አዳዲስ ማንነት አዳዲስ ልማድ ግን ማህበረሰብ ላይ እየመጣ ይመስላል። በዓለም ላይ 2.3 ቢሊዮን ህጻናት ወይም ደግሞ 14% የሚሆኑት ወይም ወደ 320 ሚሊዮን ደግሞ ወላጆች ነጠላ ወላጆች እንደሆኑ ይነገራል። እነዚህ ልጆች 2.3 ቢሊዮን ህጻናት በነጠላ እናቶች ነው የሚያድጉት ወይም ደግሞ በነጠላ ወላጆች ይሄ ሲንግል ማም ከዛ ደግሞ በነጠላ አባቶችም የሚያድጉ አሉ። አብዛኞቹ በነጠላ እናት የሚያድጉ ልጆች ናቸው። እኛም ሀገር የአይነት ነገር ይመስለኛል አልተጠናም ምን ያህል እንደሆነ። ግን 2023 ላይ አንድ የወጣ መረጃ ምን ያሳያል? በአዲስ አበባ ከተማ የአዲስ አበባ ወሳኝ ኩነት ምዝገባ ኤጀንሲ ባወጣው መረጃ መሰረት ወደ 1342 ትዳር በአመት ውስጥ በ6 ወር ውስጥ ፈርሷል። ወደ 14000 የሚጠጉ ተጋቢዎች ናቸው የነበሩት።
ያ ማለት ምን ማለት ነው? የተመዘገቡ ትዳሮች ብቻ ለምሳሌ ጋብቻው በአካባቢ ህግ ደግሞ የሚጋቡ አሉ። እንደ አካባቢ ይሄ ወደ እንዲህ አይነት ተቋማት ሄዶ የመመዝገብ ነገር ያን ያህል አይደለም አይደል? ለዛም ነው አሁን በስፋት ማስታወቂያዎችን የምናየው። ተመዝገቡ፣ ሰዎች ሲወልዱ ሲጋቡ ሲሞቱ ምዝገባ ይካሄድ የሚል በስፋት ማስታወቂያዎችን እንሰማለን አይደል? ከተማዋ ላይ ከተመዘገቡ ትዳሮች ወይም ደግሞ ከፈረሱ ትዳሮች ውስጥ ወደ 1342 ትዳር በ6 ወር ውስጥ ፈርሷል። ይሄ ተቋሙ የመዘገበው ብቻ ነው። ከ2021 እስከ 2022 እንደ አውሮፓውያኑ የዘመን አቆጣጠር ማለት ነው ዓመተ ምህረት ደግሞ ወደ 16035 የሚጠጉ ፍቺዎች በአጠቃላይ በአመት ውስጥ ተፈጽመዋል ማለት ነው። አሁን ያ ማለት ምን ማለት ነው? መረጃውን በቀን ስናሰላው በቀን ወደ 7 የሚጠጋ ባለትዳሮች ፍቺ ይፈጽማሉ እንደማለት ነው። በጣም ከፍተኛ ቁጥር ነው። ቀደም ሲል እንዳልነው ልጆች በነጠላ ወላጆች እንዲያድጉ እየፈረንባቸው ጭምር ነው። አንዳንድ ጊዜ ብዙ ጊዜ ሲናገሩ እንደዚህ ተፋታው የነበሩ ሰዎች ከዛ በኋላ ግንኙነታችን ጥሩ ቀጥሏል ምናምን ብለው ሲናገሩ ስለ ሁለቱ ግንኙነት እንጂ ልጆቻቸውን ማዕከል ያደረገ ነገር ብዙም ሲናገሩ አይሰማም። ወይ ደግሞ ልጆቻቸው ቢጠየቁ በእርግጥ ያው ነገርየውን በግልጽ የመናገር ማንነት ስለሌለን ነው እንጂ አሁን ብዙ ጊዜ አንድ አይነት አባባል አይገጥማችሁም? እኔ ከእናቴ ጋር ነው ያደግኩት፣ ግን እንደ እናትም እንደ አባትም ሆና ነው ያሳደገችኝ። ከአባቴ ጋር ነው ያደግኩት፣ እንደ አባትም እንደ እናትም ሆኖ ነው ያሳደገኝ የሚል አስተሳሰብ፣ ልክ ያልሆነ አስተሳሰብ ማለት በቃ እናት ብቻዋን ካሳደገች እናት ሆና ልታሳድግ የምትችለው። በነገራችን ላይ ይሄ ምንም ለምሳሌ ኢኮኖሚካሊ ልታስተምር ምናምን ትችላለች፣ መሰረታዊ የሚባሉ ነገር ልታሟላ ትችላለች። ግን አባት የሚለውን ማንነት ግን ልትሰጡ አትችልም። ይሄ ሀቅ ነው በቃ። ግን ብዙ ጊዜ አልጎደለብንም በራሱ ጎሎብናል ብዬ ተረጉማለሁ እኔ አንዳንድ ጊዜ። ማለት በጀርባ ስታዩ እንደዛ ነው ይመስልህ። ይሄ አልበላሽ ምን አመጣው አይነት ነገር የሚባል ነገር አለ አይደል? እና ምንም አልጎደለብኝም በቃ ምንም ሳይጎልብኝ አለመጉደል ምንድን ነው ማለት? ወይ አባትን ወይ እናትን በህይወት ውስጥ አጥቶ ማደግ ወይም ደግሞ በፍቺ ምክንያት ተለያይተው አድገው የተለያየ ቦታ አድገው እሱን አጥቶ ማደግ መጉደል አይደል? ትልቅ መጉደል አይደል? ያን ነገር ማጣት እሱ በራሱ ልክ ነው ወይ? ታምናላችሁ እናንተ? በቃ እናት የአባትንም የእናትንም ድርሻ ልትይዝ አባት የአባትንም የእናትንም ድርሻ ይዛል ብላችሁ ታስባላችሁ? የወላጆቹ ነጠላ ወላጅ እንዳልሽው ሆኖ ማሳደጋቸው እና ለዛ የከፈሉትን መስዋዕትነት ታደንቂያለሽ። እሱ ነው አባት ቢኖር ሊያሟላ የሚችላቸውን ነገሮች ኢኮኖሚካሊም ሌላም ነገር ሁሉ አሟልቶ ማሳደጉ በጣም ሊደነቁ ይችላሉ። ግን ፍቺን ያበረታታል ማለት አይደለም። የሚጎድለውን ነገር አንቺ እንዳልሽው ነው ባልበላሽ ምን አመጣው እንደተባለ የሚጎድለኝ ነገር የለም ሳትጠየቂ እኮ ነው። የሚጎድለኝ ነገር የለም ካልሽ የሚጎድልሽ ነገር አለ ማለት ነው። ወደንም ጠላንም አባት የሚባል ነገር ጎድሏል። በስሙ የምትጠሪበት አባት ነው አጠገብሽ የሌለው እኮ። በተፈጥሮ መንገድ እንደዚህ አተው ቢሆን አንድ ነገር ነው ተጽናናለህ። ግን ሰው ሰራሽ በሆነ ነገር ወላጆቹ ማጤን ባቃታቸው በሆነ ነገር አባት የሚባለው ነገር አተማደግ በጣም ከባድ ነው። ምንድነው እናትነት እውነት አባትነት እምነት የሚባል አጠራር በነገራችን ላይ ስም ያወጣው ለልጅ አባት ነው ይባላል። በህግም እንደዛ ነው ስም ያወጣው እና የምትጠራውም በሱ ነው። የሆነ አንድ መምህር ሲናገር ለምንድነው የሆነው የሚባል ነገር ሲያነሳ እናትየው እርግጠኛ ነች ልጇ መሆኑ፣ አባትየው ግን እርግጠኛ አሁን ልጅህ እሱ ነው ለማለት ስም የማውጣት ስልጣን ትሰጠዋለች። አትሊስት ስም የማውጣት ስልጣን ያለውን አባት ማስተዋል ስላይኑ የተባልሽለትን አባት ማጣት ማለት ምንም አልጎደለም ማለት አይደለም። በጣም ትልቅ ጉድለት ነው። በተለይም ደግሞ ይሄ ፓትሪያርካል በሆነ ማህበረሰብ በምንኖር ማህበረሰብ ውስጥ በጣም ትልቅ ጉዳት ነው። ቅድም ግን በየቀኑ 7 ፍቺ ይፈጸማል ስትይ በየቀኑ አገር ከተሰራችበት መሰረት አንዳንድ ነገር ይመዘዛል ማለት ነው። በቃ አይታወቀንም። የሆነ ቀን ዝም ብሎ 7 ቤተሰብ ይፈርሳል ማለት አገር የተሰራችበት የሆነ ጡብ እየወጣ ነው ማለት ነው። የሆነ ቀን ሳናስበው ድንገት የሚናድ አገር እንዳይሆን ተሰጋያለሽ። ግን ለምንድነው በዚህ ደረጃ አሁን የፍቺ ቁጥር እኮ በጣም ብዙ ነው። ምናልባት የተጋቢዎቹ ቁጥር ከዚህ ያነሰ ሊሆን ይችላል። አምና ወጥቶ የነበረ መረጃ ላይ አስተውሳለሁኝ። ተመጣጣኝ አይደለም ማለት በአመት ውስጥ ተፋቱ የተባሉ ሰዎች ቁጥር ተጋቡ ከተባሉት ይጨምራል በጣም እና ተፈጥሯዊም እኮ አይደለም ሳይጋቡ ነው እንደሚፋቱት የሚል ጥያቄ እንድታነሳ የከረመ ትዳር እየፈረሰ ነው። እና አሁን ይሄ
ጋሽ ከሌሉም በቃ አሁን እኛ ስንፋታ የሚቆጣን ሰው የለም። የተለያዩ መስኮች ላይ አሁን ጋሽ እንትና ምትያቸው አሉ። በጥበብ ዘርፍ አሁን በሙዚቃ ዘርፍ የተበላሸ ሙዚቃ የሆነ ሰው ቢያወጣ እንደው በእኛ ጊዜ እንኳን ሰርጸ ፍሬ ሰባት የሚባሉ ትልቅ የሙዚቃ ሊቃሉ እሳቸው ሊተቹ ይችላሉ። ፈርተው የሚያቆሙ ሰዎች የሉም። ዝም ብሎ ነው የሚዘፍኑት። ምሳሌውን እናምጣ በሚል ግን ሰርጸ ምን ይለኛል ብለው ትንሽ ስቅቅ የሚላቸው ሰዎች ሊኖሩ ይችላሉ። በትዳር ጉዳይ በፍቺ ጉዳይ ግን እከሌ ምን ይለኛል። የሃይማኖት አባቶች በጣም ትልቅ ስራ ይተበቅባቸው በዚህ ረገድ እንደው በኋላ ላይ እንመለስበታለን ነው። በግላቸው ብዙ የሚንቀሳቀሱ አሉ፣ ግን በቂ አይደለም እና እከሌን ፈርተው ከፍቺ አትሊስት እንዲርቁ ለልጆቻቸው ብለው ጥንቃቄ እንዲያደርጉ የሚያስችሉ ጋሽ ከሌ ሚዲያው ራሱ ወደፊት እያመጣቸው አይደለም። ጋሽ ከሌ ምናልባት ቤተሰብን በተመለከተ አሁን ያለው አስተምሮ ማለት አስተምሮ ሴንስ ምንድነው? ዌስተርናይዜሽን አለ አይደል? ወደድም ጠላንም እዛ ውስጥ ላይ ያለ ነው እኮ ይሄ አመለካከታችን ማለት ነው። ለምሳሌ ለቀቅ ያለና ለዘብተኛ ቤተሰብ ማህበራዊና ቤተሰባዊ ችግሮችን መፍታት ያስችላል የሚሉ አስተምሮች እያደጉ መምጣት ይላል። አንደኛ ኢምፓክቱ ይሄ ነው። ነገራችን ይሄ ያመጣው በተለይ የነባሩን የኢትዮጵያን የቤተሰባዊ ይሄ አስተምሮን ፍልስፍናም ነው በራሱ እንኳን ነባር አስተሳሰብ አለው ትዳርን በተመለከተ ማለት ያንን ለአጋር ወይም ለልጅ በቂ ነጻነት ይነፍጋል በሚል ያንን የቤተሰብ ነባሩን ባህላዊውን ማለት ነው የተወሰኑ መዋቅሮችን ይዘረጋሉ ይላል። የቤት ራስ ሄድ ኦፍ ዘ ሃውስሆልድ የሚባለውን ነገር መዋቅራዊ ያደርገውና ለሆነ መዋቅር እንትን ይሰጣሉ፣ ስልጣን ኃላፊነት ይሰጣሉ። ያ በራሱ ጨቋኝ ነው የሚል ማለት ነው። በብዙ ነገሮች ላይ ማዕቀብ ይጥላሉ። ለምሳሌ በተለይ አሁን ዘመናዊ ከምንላቸው ነገሮች አንፃር አሁን በነጻነት ስም ካባ ደርቦ የመጡ አሉ አይደል? እነሱን ላይ ማዕቀብ ይጥላል ይላል የነባሩ አስተሳሰብ የኢትዮጵያዊውን ብናይ ማለት ነው። ልጆች ላይ ከባድ ጫናና ግፊት ያሳድራሉ የሚል አስተሳሰቦች አሉት። አንደኛው የሚያነሱበት ይሄን አስተሳሰብ በቃ ዘመናዊውን አስተሳሰብ ተቀብለናል የሚሉ ባህላዊውን ወይም ነባሩን ኢትዮጵያዊውን የትዳር ትርጉም የሚኮንኑበት አንደኛው እነዚህ ናቸው የተወሰኑት ማለት ነው። ይህ ውጤት ምን አመጣ ስትል ለምሳሌ ጥንዶች ሳይጋቡ በጋራ ይኖራሉ። ቅድም ማስቴ ትዳር አንደኛው ነው አለች። ምክንያቱም አንደኛው ነው ብቸኛው ግን አይደለም አለች አይደል? ብቸኛው አይደል፣ ምክንያቱም ሳይጋቡ የሚኖሩ አሉ ማለት ነው። ጥንዶች በጋራ እንዲኖሩ አድርጓል። የተጋቡ ባልና ሚስት ሆን ተብሎ የራስ ህይወት ብቻ አለመኖር መኖር መጣር ማለት ነው። ያ ማለት የራስን ፍላጎት ብቻ ለማርካት መጣር እና ልጅ አለመውለድ አሉ እኮ በነገራችን ላይ ኢትዮጵያ ውስጥ ልጅ አለመውለድ አይወልዱም፣ ግን አብረው ነው ያሉት ኦልሞስት ማለት ነው። ይሄ ባዮሎጂካል ከሆነ ውጪ ማለት ነው። በአንድ ቤት የሚኖሩ ጥንዶች የተለያዩ ኑሮ መኖርና እንደ አንድ ስጋ አለመኖር፣ ይሄ ትዳር የሚለው አንድ ወደ መሆን የሚሄድ ሂደት አይደል? ክስተት አይደል? ወደዛ ለመሆን የተነጣጠሉ መሆን ልክ ከጋብቻ በፊት እንዳለው አይነት የወጣትነት የአላር የወጣትነት ምትጎመራበት የዛ አይነት ኑሮ መኖር መፈለግ፣ ያንን ጥሎ አለመምጣት። የምጥላቸው ነገሮች እኮ አሉ፣ የምጥላቸው ቆርጠ የምታወጣቸው ነገሮች አሉ። እንኳን ትዳር አይደለም በግሩፕ ስራ ውስጥ ራሱ በቲም ውስጥ ራሱ ስትሰሪ እኮ አይደል የሆነ የምጥላቸው የራሱ የሆኑ ነገሮች እዛ የምታስቀራቸው አሉ። ይሄንን ከነ እንትን ይዞ መምጣትና ትዳር ውስጥ ማስገባት አንደኛው ሌላው ችግር እየሆነ የመጣው ማለት ነው። እያንዳንዳቸው የራሳቸው ጓደኛ መያዝ፣ ለምሳሌ የራሳቸው ጓደኛ ፍላጎት፣ ስራ፣ ገንዘብ ይኖራቸዋል። አንዱ ባንዱ ላይ ጣልቃ አይገባም። ጣልቃ እንዳትገባብኝ እንዳትገቢብኝ ይባባላሉ ማለት ነው። ይሄ የራሴ እንትን እነዚህ ማሳያዎች ናቸው ላለመውለድ ተስማምቶ መጋባት እና የመጨረሻው ደግሞ ምንድነው የኮንትራት ጋብቻ የሚባሉ። እነዚህ አሁን የጠቀስናቸው ነገሮች ቤተሰብ በሚለው እንትን ውስጥ ተሰግስገው ያሉ ጋድ ያልወጡ ሚዲያው የማይዘግባቸው ግን ችግር እየሆኑ የመጡ ናቸው ማለት ነው። ይሄንን ጥቅልል አድርገህ ስትወስደው ያንን ይዞ ማለት የውጩን ዘመናዊ ነው ተብሎ የታሰበውን ይዞ ባህላዊን ኮንኖ አሳቆ ሚዲያ ደግሞ ይሄን ይደግፋል አይደል? ምክንያቱም ማርኬት ሆኗል። ሰው የሚፈልገውን ነው የሚያዳምጠው። አንተን ይሰሩህና አንተ ላይ ያስነሱሃል። አንተን በራስ ላይ ያስነሱብሃል ማለት ነው። አንተን በባህል ላይ ትነሳለህ። ውጪ ሌላ ምናምን ሌላ አትጠብቅም። ሌላ አካል አይመጣም አንተን ለማጥፋት። ራስን ታጠፋለህ አይነት እሳቤ ነው እየተካሄደ ያለው ማለት ነው። ለዛ ነው ማህበራዊ ሚዲያውን ሰሞነኛውን ብቻ ሳይሆን ከዚህ በፊትም ብዙ ፕሮግራሞች እንደዚህ ተላልፈዋል። በተለይ በቤተሰብ ዙሪያ ላይ ቤተሰብ ቀላል ነገር እንደሆነ የህፃናት መብት የምናምን መብት እየተባለ
ትርጉሙ ግን ሌላ አይነት ፍቺ አሁን አንድ ህፃን ሲያጠፋ አይቀጣ የሚል አይነት ትርጉም ያለው አሰጣጥ እየተሰጠው የሚተረጎምበት ሁኔታ ሚዲያውም ይሄንን እያጎላ እየመጣ ያለበት ሁኔታ ይሄ ጫፉ እስከ ድረስ ይወስደናል። ራሱ የኢትዮጵያ አምላክ ነው የሚያውቀው። አይ ኢትዮጵያውያንም ያውቁታል በርግጥ። በነገራችን ላይ አንድ በዚህ ርዕስ ዙሪያ እንደምናወራ ስነግረው አንድ ወዳጃችን ይላከልን አንድ የትውፊትና ታሪክ ምሁር አሉት ብሎ ይላከልኝን ሀሳብ ላጋራችሁና እዚህ ላይ የተወሰነ ነገር ብንልበት ጥሩ ነው። የአንድን ሀገር ስልጣኔ ማፈራረስ ከፈለክ መንገዶቹ 3 ናቸው ይላል። እነሱም ቤተሰብ ማፍረስ፣ የትምህርት ስርዓቱን ማፍረስ፣ መልካምና ምሳሌ አርአያ የሆኑ ሰዎችና ስብዕናን ማጠልሸት ይላል። ከዛ ቤተሰብን ለማፍረስ እናት ሚናዋን እንዳትወጣ አድርጋት፣ የቤት እመቤት በመባሏ እንድታፈር አድርጋት ንግግር ይናገራሉ። ይሄ አሁን እያልነው ላለው ነገር በጣም መሰረታዊ ነገር ነው አይደለ? እንግዲህ አንድን ሀገርን ብቻ ሳይሆን ስልጣኔዋን በራሱ ማፍረስ ከፈለክ ቤተሰቡን አፍርስ ነው። ቤተሰብ ላይ ያለን አተያይ ማንነት፣ የኖረ ባህል፣ ወግ፣ እሴትን፣ ሃይማኖቱ፣ ባህሉ የሚለውን ነገር ቀይር ነው። በአንድም ሆነ በሌላ መልኩኛ ጋር በጣም እየተቀየረ ነው አይደለ? በጣም እየተቀየረ ነው። ትዳር መፍታት ማለት ምንም ማለት አይደለም። በርግጥ አንዳንድ ስነ ቃሎቻችን በራሱ ቅድም እያልናቸው ነበር አይደል? ይብላይ ለወለደሽ ያገባሽ ሲፈታሻል አይነት የሚባል ነገር ብንለያይም እንለያይም ምናምን እንሞክረው አይነት ሚሉ ስነ ቃሎች አሉን። ስነ ጥበቡም ላይ ያን እናያለን በደንብ ማለት ነው እናያቸዋለን። እና በአንድም ሆነ በሌላ መልኩ እንዴት ነገሮች ላይ እየተሰራ ነው ያለው አይደለ? የማይመስሉ አሁን መገናኛ ብዙሃኑ ስለ ፍቺ ሲሰሩ ፍቺን የሚሰሩበት መንገድ እንዴት ነው የሚያመጧቸው? በራሳቸው ፕሮግራም አድርገው ራሱ የሚያመጡበት መንገድ አይ ያው ካልተቻቻሉ እኮ ቢፋቱ ግን መቻቻል የሚባል ነገር ሳለ ወይ ነው ትዳር ውስጥ መተላለፍ ነው አይደል ያለው? የሆነ በቃ ታልፋለህ የሚባል እንጂ እስከ መቼ ነው የሆነ ማትቻቻልበት ስቴጅ ሲመጣ ትለያያለህ አይነት የሚል ትርክት ያላቸው ነገሮችንም እንሰማለን መገናኛ ብዙሃኑ ላይ። ከዛ ውጪ ግን ሁልጊዜም መታሰብ ያለበት ልጆች ማንነት ላይ ልጆች አሁን በተለይ አሁን የመገናኛ ብዙሃን አሁን አሉ አይደል የተለያዩ የትዳር ህይወቶችን እያመጡ የሚያሳዩ በሬዲዮ የማስታረቅ ስራን ምናምን የሚሰሩ እኔ ጥሩ ሊሆኑ ይችላሉ፣ የሆነ ጊዜ ላይ ጥሩ ነበሩ። ግን አብዛኛው ሰው ትዳር የሚባለውን ነገር እንዲፈራና እንዲሸሽ ካደረጉ ነገሮች መካከል አንደኛው እነሱም ናቸው። በነገራችን ላይ አይደለ የሚነገረው ነገር ማለት ፈተና አለው፣ ምንም አይካር ነገር። የትኛውም ትልቅ ተቋም ነው እያለን እኮ ነው፣ መሰረታዊና ዋነኛ ተቋም ነው፣ ሀገርም ማህበረሰብም እንዲቀጥል የሚያስችል ተቋም ነው። እዛ ተቋም ላይ የተለያየ ፈተናና ችግር ሊመጣ ይችላል። የሆነውን ነገር በሙሉ ግን አውጥተው እንዲናገሩት ራሱ ማድረግ ሌላኛው መፋታት ከዚህ ኑሮስ መፋታት ይሻላል የሚል አይነት አስተሳሰብ ያላቸው ሰዎች እንዲፈጠሩም አድርገዋል። በነገራችን ላይ ብዙ ሰዎች ገበናቸው ነው እተው ይናገራሉ። እንዲያርጎኝ እንዲሆና እንደዚህ ሆና አሁን ልጅ አይደለችም ልጅ አይደለም ምናምን የሚሉ አይነት ማለት ይሄ በቤት ውስጥ ማለቅ ያለባቸው ነገሮች ወደ አደባባይ እየመጡ አሁን በፊት ውጪ ሀገር ያሉ ሾዎች ላይ እናያቸው የነበሩ የፕሮግራም ቅርጽና ይዘቶች አሁን በእኛ ሀገር በኢትዮጵያውያን አዘጋጆች እየወጡ ያየን ነው አይደል? እነዚህ ነገሮች የሚያሳዩን አረ ከዚህ ኑሮ መፋታት ይሻላል የሚባለውን መፋታት እንግዲህ ሳትስማማ ስትቀር ምናልባት መጨረሻ ላይ ልታደርገው የምትችለው ነገር እንጂ እንደ መጀመሪያ አማራጭ አይደለም። አሁን ግን ሰዎች ትንሽ እንኳን የሆነ ፈተና ሲገጥመው ትዳራቸው ወይም ህይወታቸው ፈተና ሲገጥመው ያለ መጠበቅ የሚታገሱበት ትግስት የላቸውም። ቀጥታ ነው ወደ ፍቺ የሚሄደው። ለዛም እኮ ቁጥር እኮ የሚያሳየው ያ ነው አይደለ? ወዲያው ኢሚዲየት አክሽናቸው ፍቺ የሚባለው ነገር እንፋታለና እንትንላለና አይነት ነገር እናያለን። ያ እንዲሆን እንግዲህ ፊልሞቹ የሰሩት ስራ በጣም ትልቅ ነው። ሙዚቃዎቹ የሰሩት ስራ በጣም ትልቅ ነው። ግጥም የምትለው ነገር የሰራው ስራ በጣም ትልቅ ነው። የመገናኛ ብዙሃኑ የፕሮግራም ኮንተንታቸው ቅርጻቸው በዚህ ዙሪያ የሚሰሩት ደግሞ በጣም ትልቅ ነው። ወደድንም ጠላንም አሁን ይሄ የዲጂታል ዘመን ላይ እስካለን ድረስ የዲጂታሉ ዓለም ይሄ ነባራ የምንኖርበትን ዓለም በጣም ነው የሚሰራው። አስተሳሰባችንን የሚቀርጸው እሱ ነው። እንዲህ አይነት ነገር እንዲጎለብት አዲሱ ትውልድ በራሱ ምን ያስባል? አሁን የሶሻል ሚዲያ ነገር በእድሜ በምን ሳይገደብ ነው የሚያየውና እነዚህ ያደጉ ያሉ ልጆች ይሄ ቲኔጅ ላይ የምትላቸው ደግሞ ህይወት ለመጀመር ያሰቡ ያሉ ሰዎች የሚያስቡት ነገር ኦኬ ካልተስማማንም መፋታት እንችላለን እያሉ ትዳር ላይ እንዲገቡ የራሳቸውን ትልቅ አስተዋጽኦ እያደረጉ ነው በጥፋት ደረጃ ማለት ነው። ይሄ እንደ ማህበረሰብ መቃወም ያለብን ነገር ነው። በነገራችን ላይ የኖርንበት ባህል አለን። ሃይማኖት ስለ ትዳር ብዙ የሚለው ነገር አለ። ነጣች ገረጣች አጣች ብለህ ላታያት ተብሎ የተገባ ነገር እንደምንም ነገር ሲፈርስ ቦታ እንኳን የላቸው። እውነት ለመናገር አሁን ብዙ ጊዜ ስለ እንደዚህ አይነት የሚያማክሩ ሰዎች በራሱ እስቲ የሃይማኖት ሃይማኖቶቻችሁን ብታወሩ ሪፈር እንኳን አይደረጉም። ግን ትልቅ እነሱም ይሄ ቤተሰብ የሚባለው ነገር ላይ ግን ትልቅ ሀሳብ ትልቅ
ሮል ወይም ደግሞ ሚና ግን አላቸው አይደለ? እንደ ሽምግልና ለጸብ እንኳን አሁን እኮ የለም ለማስታረቅ ብዙም ሽምግልና አናይ ማለት ቀደም ሲል እንዳለ ሁሉ ነገር ወደ ሴሬሞኒያል ይሄ ለማክበር ብቻ ይሄ ለታይታ ብቻ ነገር ይደረጉና ግን ሂደት ግን የላቸውም። እና እነከሌ ምን ይሉኛል እንዳይሉ ሆነናል። በቃ እነከሌ እኮ እንደዚህ ኖረዋል እኛም ምን ኖራለን፣ እነከሌ እኮ እንደዚህ አይነት ተፋተው በቃ ነው እየኖሩ ነው ተስማምተው እየኖሩ ተግባብተው እንደው አምሮባቸው ሲጋቡ እንኳን እንደዛ አላማረባቸው ማብረው እንደዛኮ አይኑ ማለት ትዳር ላይ ከነበረው ፍቅር በላይ ሲፋቱ የሚኖርበት ምክንያት ራሱ አንዳንዴ ቁመናሽ ይልኩታል ትዳር ግልጽ እኮ አይደለምና ስለዚህ መገናኛ ብዙሃኑ በጣም መጠንቀቅ መቻል አለባቸው። ስለሚናገሩ ስለሚያወሩ ስለሚያመጡት ነገር አሪያ የሚያደርጓቸው ሰዎች እነማን ናቸው? ቤተሰብ በማንኛውም ዘርፍ ሊሆን ይችላል። ምሳሌ የምናደርጋቸው ሰዎች እነማን ናቸው? ለምሳሌ ነስታም ይሆናሉ ወይ? አንዳንድ ጊዜ በቃ ባይወሩ ቢቀሩ ምትላቸው እውነታዎች አሉ። እውነት ስለታወቀ ሁሉ አይወራም። ይሆነ የታየ ነገር ሁሉ እኮ አይወራም አይደል? ግን የሳቱት ነገር ምን መሰለሽ ማስቲ እንደው ፖዚቲቭሊ እንውሰድላቸውና አሁን ይሄን አይነት ፕሮግራም የሚያቀርቡት ከዚህ ተምራችሁ እናንተ ይሄን ስተት አትድገሙ ለማለት ሊሆን ይችላል። ነገሩ ግን የመምህሩና የአስተማሪው ጉዳይ ነው። የምታውቀው ከሆነ አንድ ምሳሌ አለ። መጠጥ ጎጂ ነው ለማለት መምህሩ በብልቃጥ ያመጣውን መጠጥ የሆነ ትል ላይ ሲያፈስ ያሳያቸዋል። ትሉ ኩምትር ሲል ያያሉ ማለት ነው። ከዛ ውስጥ አንዱ ተማሪ የወሰደው ትምህርት ምንድነው? እቺ ነገርማ ሆዴን ለምታስቸገረኝ ለትላትል በሽታ መድኃኒት ነች ማለት ነው ብሎ መጠጣቱን ነው ያበረታተው። ይሄ ነገር መጥፎ ነው ብለህ ፌል ያደረጉ ሰዎችን የምታቀርብ ከሆነ ኢንሚዲየንስ ሰው ነው የሚከታተልህ። እንደዚህኛው መጠጡን እንደደገፈው ተማሪ ላለመሆኑ እርግጠኛ መሆን አትችልም። ስለዚህ አንዳንድ ሰው ከምትነግረው ይልቅ የምታሳየውን ነገር ነው የሚወስደው። የሰው ልጅ በባህሪው አይከን ይፈልጋል። ሰክሰስ ስቶሪዎች ሊገዙት ይችላሉ። አሁን ፌል ያደረጉትን ሰዎች ወደፊት እያመጣ ባሳየው ቁጥር እኛ ሀገር ላይ ትዳር በቃ በዚህ መጠን ሰስቴን አድርጎ መቀጠል አይችልም የሚል ድምዳሜ ላይ እየደረሰ ነው የሚመጣው። በተቃራኒው ግን ትዳር ላይ የተሳካላቸው ከዛ ከተሳካለት ትዳር ተወልደው ደግሞ ለሀገር ለቤተሰብ የጠቀሙ ልጆች ያፈሩ ሰዎችን ደጋግመህ ያመጣ ባሳየህ ቁጥር ግን ሰው ከሚሰማው ብቻ ሳይሆን ከማያውም ስለሆነ ትልቅ ትምህርት የሚወስደው ከነሱ በጣም በርካታ ትምህርቶች ሊወስድ ይችላል። እዚህ ላይ ከፍተኛ ጥንቃቄ ማድረግ አለባቸው። ጥሩ ሀሳብ ነው ያነሳው። እዚህ ጋር ነጥቧ ስለተመቸችኝ ነው። እውነት ችግሮችን ከማቅረብ ባለፈ ሚዛናዊ ማድረግ አለብን። መልእክቱን ማመጣጠን አለብን። ሰው እንደዚህ አይነት ነገሮች ችግሮች ሲፈጠሩ ምንድነው የማህበረሰባችን ይሄንን ችግር የሚያስወግድበት የራሱ ነገር እኮ አለው አይደል? ኮንፍሊክት ሪዞሉሽን ሜተድ እኮ አለው። እነዚህ ግጭቶች ወደዚህ ከማምራታቸው በፊት መፈታት ያለበት የማህበራዊ ወይም የተለመደ ልማዳዊ የተገነባው በማህበረሰብ ውስጥ የተገነባው እሳቤ ምንድነው የሚለውን ነገር ባለሙያ አንተን ብለህ ወይም ደግሞ በዚህ በትዳር በሚለው ቤተሰብ በሚለው ጽንሰ ሐሳብ ውጤታማ የሆኑ ሰዎችን ጋብዘህ እንዴት ነው ይሄን ነገር ሚዛናዊ ማድረግ? ምክንያቱም ትውልድ ነው አለ እኮ ትውልድ ቀጣይ የሚመጣ ትውልድ አለ። ይሄን የሚመለከት በእድሜ አይገደብ እንጂ ብዙ ሰው ያያል እንዳልከው። ሚዲያ ደግሞ አስተሳሰብን ይቀርጻል። አስተሳሰብ ደግሞ አንተን ይመራሃል። አንተ ደግሞ ነገ ያልክ ወደ ቤተሰብ ወደ ማህበረሰብ ወደ ሀገር የሚሄድ እድል ሰፊ ነው። ከዚህ አንፃር ለዚህ ነው ሚዛናዊ መሆን አለበት የምንለው ማለት ነው። በተለይ ከዚህ ጋር ከቤተሰብ ጋር በተያያዘ ካለው የባልና ሚስት ግንኙነት ጋር ደግሞ አንዳንድ አመለካከቶች አሉ እንደኔ እይታ ትንሽ የተንሸዋረሩ መላቸው ማለት ነው። ለምሳሌ ባል ለሚስቱ ራስ ነው ይላል አይደል? ሚስት ለባሏ ደግሞ ዘውድ ነች አይደል? ባል ለሚስቱን ራስ ነው የሚለው የተተረጎመበት መንገድ ሚስትን ለመጨቆን ምክንያት መሆን የለበትም። ያ ማለት እሷ ሀሳብ የላትም፣ እሷ መናገር አትችልም። አንደኛም የሱም እጦት ይመስለኛል ይሄን ነገር ትርጉሙን በተዛባ መንገድ ከመተርጎም የተነሳ ማለት ነው። በመነጋገር አለባቸው። ሁለቱም ድርሻ አላቸው። ድርሻቸው የተለያየ ነው፣ ግን እኩል ድርሻ ነው። መልኩ ነው የሚለያየው። ስለዚህ በቤተሰባቸው ላይ ሁለቱም ድርሻ ካላቸው አንደኛው ብቻ አይደለም ሐሳብ መሰማት አለበት ብሎ እንትን ማለት ዘውድናት የሚለው ጽንሰ ሐሳብ ራሱ እኮ ከራስ በላይ ከመዋሉ አንፃር እሱን ነው ማመጣጠን አለ። ባል ለሚስቱ ራስ ነው የሚለው አይደል? እንደዛ ነው። ባለቤት ራስ ነው ይላል። ባለቤት ራስ ነው። ሚስት ደግሞ ዘውድ ነች። ዘውድ ጌጥ ነው አይደል? የምታጌጥበት ነው። ያ ማለት ሚስት ይውደዳት ነው አይደል? ይውደዳት፣ ይንከባከባት። ባል ለሚስቱ ራስ ነው ሲባል ሚስትም ለባሏ ዘውድ ነች። እሷም ትውደደው፣ ይዋደዱ እኮ ነው፣ ይከባበሩ ነው። ምክንያቱም ራስ ያለ ዘውድ አያጌጥ አይደለ? ዘውድ ደግሞ ያለ ራስ
አይቆምም። ምን ላይ ታስቀምጠዋል? ትከሻ ላይ ምን ላይ ታስቀምጠዋል? ራስ ላይ ነው የሚቀመጠው። ስለዚህ እርስ በርስ ሲዋደዱ ነው ሌላ እንጂ አንደኛው ይብለጥ አንደኛው ይነስ አይደለም። ድርሻቸው ግን ይለያያል። አንድ ቤተሰብ ውስጥ ባልም ሚስትም ድርሻ አላቸው፣ እኩል ድርሻ አላቸው። የሚለያየው መልካቸው ነው። ገብቷል? ድርሻቸውን የሚወጡበት መልክ ነው። እናት የራሷ ድርሻ አላት፣ አባት የራሱ ድርሻ አለው ማለት ነው። ስለዚህ ሁለቱም እኩል ድርሻ ነው ያላቸው መልካቸው። ግን ይሄ ትርጉም የተሳሳተ አተረጓጎም ስለ ባል የኔ ሐሳብ ካልተሰማ ይላል። ሚስትየው ደግሞ ይቅርታ ሚስቴ ደግሞ አለ የፍጹም ትላለች ማለት ነው። ሚስቴ ደግሞ ባል ሐሳቤን አይሰማም በሚል ሐሳቤ ብዙ ፍቺ ምክንያት ሆኖ እንደው ካነሳው አይቀር ፍጹም እንዴት ነው መዋደድ ያለባቸው የሚለው ነገር በጣም መሰረታዊ ነው። ምናልባት እንደው መንፈሳዊ ይዘት እንዳይዝ እንጂ ባል ሚስቱን መውደድ ያለበት ክርስቶስ ቤተክርስቲያንን እንደወደዳት ነው ይላል። ሚስት ደግሞ ለባሏ ቤተክርስቲያን ለክርስቶስ እንደምትታዘዘው ትታዘዝ። አሁን ትታዘዝ ማለት የበታች ትሁን እኮ አይደለም። ክርስቶስ እንደወደዳት ይወደዳት ሲባል ክርስቶስ ቤተክርስቲያን እንዴት ነው ይወደዳት? ህይወቱን አሳልፎ እስከ መስጠት፣ ባልም ለሚስቱ ህይወቱን አሳልፎ እስከ መስጠት ይወደዳት ነው። እሷም ደግሞ በዛ ልክ ትታዘዘው ነው። ይህንን ማክበር ከቻልክ የመፋታት ቻንስ በጣም ከመታዘዝ መውደድ ይበልጣል እኮ አይደለ? ከባዱ እሱ ነው ማለት ሰው በኃይልም ያዛሃላ መታዘዝ። በነገራችን ላይ ምናልባት ፍፄ ያልከው ላይ አሁን ችግር እየተፈጠረ የመሰለኝ እኔ ሚናውን እኛ እንወጣው የሚል ነገር ነው። አሁን ቤተሰብ ውስጥ እናት ባል የራሱ ሚና አለው፣ ሚስት የራሷ ሚና አላት አለን። ስለዚህ ሚስትም የባሉን ሚና እኔ መወጣት እችላለሁ ባትኖሪም የሚል ነው አስተሳሰብ ነው አሁን ነገር እየሆነ በጣም እያጎድሎ የመጣውና ለዛ እኮ ነው አልጎደለብኝም እናትም አባትም ሆና አሳድጋኛለች ይባላል። ግን ይሃኛው ምንድነው በቃ ሚናዋን ተወጣለች። አሁን የአባትን መኖር የእናትን መኖር ይሄ ገንዘብ ከመስጠት ጋር ምናምን ብቻ ይያያዛል። ይሄ ኢሞሽናል የሆነው ስሜታዊ የሆነው ድጋፍ፣ ይሄ እንክብካቤው እንደዚህ አይነት ነገሮች ከግምት ውስጥ አይገቡም። ካላየኸው አታውቀውም እኮ ጎደለብኝ የምትለው አንድ ነገር ስታውቀው ልምድ ሲኖርህ ኤክስፒሪየንስ ስታረገው ነው አልጎደለ ይሄ አቋ አልጎደለም። ልክ ሌሎች ሰዎችን ስታይ ግን ሁሉ ጊዜ መሆን እንዳይነት ሰዎች ያጋጥማችሁ እኔ እኮ ይሄን ነገር አልተደረገልኝም ይሄ እኮ እንትን የሆነ የህይወት እንትን ላይ ወይም ደግሞ አንተ ያን ህይወት መስርተ ስትኖር ለልጆች የምታደርጋቸው ነገሮች እንዳልተደረገልህ ይገባሃል። የጎደለብህ ነገር እንዳለ ይገባሃልና ይሄ ቤተሰብ የሚባለው ትዳር የሚባለው ነገር ላይ ግን ሁሉም የየራሳቸው ሚና አላቸው። ያን ሚና ግን እኔ መወጣት እችላለሁ አንተ ባትኖርም አንቺ ባትኖሪም ወደሚለው ነገርና ሚዲያው የሚነግርህ እሱን እኮ ነው አይደል? ትችላለህ ነው በቃ። እሷ ባትኖርም ልጅህን በዚህ መንገድ ህይወትን በዚህ መንገድ ልትሰራው ልትሄድበት ትችላለህ። ስለዚህ ምን ያዳርቀሃል? እስር ቤት ምን ያኖርሃል? አሁን አላቅም ከየት ያፍቺ እንደመጣ እንግዲህ እስር ቤት ነው አይደል? እንደ እስር ቤት ምናምን ይታያል። መታሰር ነው እንደ ትዳር እኮ እስር ቤቱን ክብኝ እስር ቤቱን ሽብኝ ምናምን በጨዋታም ሰዎች ይሉታል አይደል? ትዳሩን ክብኝ ነው። ታዲያ ለምን አንድ ሰው ምሬቱን የገለጸው ማለት ነው። እና ታዲያ ለምን እዛ እስር ቤት ውስጥ ይቆያል? አንተ ሚናህን መወጣት ከቻልክ የሱንም የአባትንም የእናትንም ሚና መወጣት የምትችይ ከሆነ ለምን ትቆያለሽ? በቃ ተፋቺና ራስሽ መንገድ ታሳድገዋለሽ የሚል አይነት ማንነት እንዲኖር አድርገዋል መገናኛ ብዙሃኑ። በነገራችን ላይ እንዲህ አይነት ነገር መኖራቸው እንዲህ መሆናቸው የባህል ማስተካከያም እያደረጉ ነው። እንግዲህ ባህላችን ለቤተሰብ ለትዳር ለሚባሉ ነገሮች የሚሰጠው ቦታ በጣም ትልቅ ነው፣ ያለው እሴትም በጣም ትልቅ ነው። በተደጋጋሚ የተፋቱ ሰዎችን ወደዚህ መድረክ ስታመጣቸው ይሄ ባህል እየተቀየረ ወደድንም ጠላም ባህል የልምምድ ውጤት የመስማት ውጤት የማድረግ ውጤት ነው አይደለ? ስለዚህ በሰማነው ቁጥር የራሳችን እያረግነው እየተቀበልነው እየለመድነው እንሄዳለን። አሁን ዌስተርን ምናምን እያለን የምናነሳቸው እኮ በቀደመ ታሪካቸው ለቤተሰብ ለባህል ትዳር ለሚባለው ነገር በጣም ትልቅ ቫልዩ የሚሰጡ ትኩረት የሚሰጡ የሚያከብሩ ነበሩ። በሂደት ነው እዚህ ደረጃ ላይ የደረሱት። ዛሬ ቤተሰብ ኖረም አልኖረም እንደዚህ ያልክ ትዳርን ኢኮሃቢቴሽን አንድ ኮንትራት ምናምን እያሉ እየከፋፈሉ በኮንትራት ኑር ሳትፈራረም ኑር ምናምን ወደሚለው ትዳርን ቤተሰብ የሚባለው ነገር ክፍልፍል ያደረጉት በሂደት ነው የመጡት። እኛ በሂደት እዛ ደረጃ ላይ ላለመርሳችን እንደውም ዋስትና የለንም። እንደውም ፕሮሰሱ ፈጥኗል ነው ብዬ ማስበው ነው። ማለት የኛ ይሁን መሀል የለውም የሆነ የሄደበት መሀል የለውም ዘሎ ግን ፍቺ የሚባለው ነገር በቃ ልክ እንደሆነ አይነት ሰዎች በሙሉ ያን እንደ አማራጭ በቀን 7 ትዳር ይፈርሳል ማለት እኮ ይሄ በጣም እኮ ትልቅ ነገር ነው አይደለ? ደግሞ ፐርፌክት ቁጥር ይባላል 7 እና ሌላኛው ቤተሰብ መበተንንም ዋጋ አንሰጠውም። አሁን የሁለቱ ችግር መፈታትን ነው እንጂ የምናየው በተለይ ልጆች ካሉ ተለያይተህ ማትለያይባቸው ብዙ ነጥቦች አሉ። በገንዘብ ብቻ ልጆችህን ስለደገፍክ የተሻለ ትምህርት ቤት ስላስተማርክ የተሻለ ልብስ ስላለበስክ የተሻለ ነገር ስላደረግ ሁሉ ነገር ታሟላለህ ማለት አይደለም። ደግሞ ልጆች ሰው እስከሆነን ድረስ
ስሜት አለን አይደል ከአባቶቻችን ከእናቶቻችን ምን ፈልጋቸው ስሜቶች አሉ እነዛን ስሜቶች ሆነ በሳምንት አንዴ ይሄድክ ልትጎበኝ ትችላለህ ህግ ይፈቅድልሃል በሳምንት አንዴ ሁለቴ በሳምንት ሁለቴ አንዴ ብቻ ሳይሆን እለት እለት ለልጆችህ ማድረግ ያለብህ መስጠት ያለብህ ፍቅር አለ ያንንም እያሳጣናቸው ነው ያለነውና እዛ ላይም በጣም መሰራት መቻል አለበት ከዛ ውጪ ግን ቀደም ሲል እንዳልነው አሁን ሽማግሌ የሃይማኖት አባት ያ በቤተሰብ በአካባቢ በኩል የሚከበሩ ሰዎች ትልቅ ሰዎች ዋጋቸውም እየጠፋ ነው አይደል የመጣው የለም እኮ በቃ ከሌን እንፈራለን ከሌን እናከብራለን የሚባልበት ደረጃ ላይ የለምና ስለዚህ እነዛንም ሰዎች ቦታ እያሰጣ ሃይማኖቱንም ቦታ እያሳጣው ምክንያቱም የትኛውም ሃይማኖት ፍቺ እንደማያበረታታ ይታወቃል አይደል በማህበረሰባችን ውስጥ ስለዚህ እንደዛ ባልን ቁጥር የኖረውን ሃይማኖት የኖረውን ባህል እየሸረሸር ነው ሃይማኖት የነበረውንም ድርሻ እያሳጠረው ምን ሄዶና በተቻለ አቅም እንደዚህ መጥፎ የሆኑ ነገሮች በተነገሩ ቁጥር እንዴት ነው ውሸት ሲደጋገም እውነት ይመስላል አይደለ ነገሮቹ በተደጋገሙ ቁጥርና በተለያየ መንገድ ደግሞ እንድንሰማቸው የሚደረግበት መንገድ በተለይ አንዳንዴ በጣም ክፉ ነገሮች ስለትዳር እየተነገረ ትዳር የሚባለው ነገር ተላለፈ እቺን ታደንቃለ ሌላኛ ጊዜ ደግሞ የተፋቱ ሰዎች ያላቸው ከፍቺ በኋላ ያላቸው ህይወት እንዴት ጥሩ እንደሆነ እየነገርክ ደግሞ እንደገና ፍቺ የሚባለው ነገር እንዲደነቅ ታደርገዋለህ መቼ ነው ስለ ትዳር ጥሩነት የሚወራው ቤተሰብ ስለሚባለው ነገር ወደርንም ጠላንም እኛ የዛ ውጤቶች ነን አይደለ እንደዛ የሚያወሩትም ሰዎች የዛ የቤተሰብ ውጤት ናቸውና መቼ ነው ጥሩ ነገሩ የሚወራው በመጥፎም መጥፎንም ስታወራው የትዳርን መጥፎነት ነው የሚያሳየህ መጨረሻው ምክንያቱም እንዲያርጋኝ የሚሉ ሰዎች ብዙ ያየን ነው አይደል አሁን በፊት ሽፍንፍን የምናደርጋቸው ነገሮች በራሱ የሉም ወደ መገናኛ ብዙሃን ይወጣሉ ደግሞ እነዚህኞቹም ጥሩ ህይወት አለን እንደዚህ ከተለያየን በኋላ የሚሉትም በቃ ጥሩ ያወራሉ መጨረሻው ግን ተፋቱ ነው መጨረሻው ፍቺን የሚያበረታታ አይነት ነገር ነውና እነሱ በርግጥ ተፋቱ አይሉም ግን ፍቺን ግን እንድትጎመጅለት የሚያደርግ አይነት ማንነት ነው እየሰሩ ያሉትና በተቻለ አቅም ግን ያው ማህበረሰብ ከሚሰራባቸው ትልልቅ ተቋማት አንዱ ስለሆነ ሀገርንም ላለማጣት ማህበረሰብንም ላለማጣት ደግሞ ራስን ሰውነትንም ደግሞ ላለማጣት ቤተሰብ የሚባለውን ነገር በእንክብካቤ መያዝ ያስፈልጋል መገናኛ ብዙሃኖቻችንም የሚያመጧቸውን የሚያወሯቸውን ነገሮች ሀሳቦቻቸውን በራሱ የሚገልጡበት መንገድ እና ደግሞ መጥፎ የሚመስሉ ነገሮችን ጥሩ አድርጎ የሚያቀርቡበት መንገድ መታረቅ አለበት የዛሬ መልእክታችን ነው ከአድማስ እስከ አድማስ